ሳውረ ግብርናት ወደ ጉባኤ ቤት የርኩበት የመጀመሪያው እዛ በልቁና ያገለገልኩኝ ሳለሁ በትምህርት ቤትም ያገለገልኩኝ ነበርና ያው የንታ ማለት በማህበረ ቅዱሳን ባለው እንትን ልጆችን ከየጠረፋማ ማስተማር እንደሚፈልጉና ከዛ አካባቢ ልጅ እንዲልኩ ስላሉ ጥያቄ ስለጠየቁ በዛ ያው እዛ ያለው የወረዳ ማዕከሉ እኔን እንትን ብለውኝ ወደዚህ እንደመጣ አረጉ እዚህ መጥቼ ያው የንታ በሳቸው እንትንና በሳቸው አማካኝነት ማህበረ ቅዱሳኑም ባደረገው አስተዋጽኦ ያው እየተማርን እዚህ ቆይቼ ተመልሼ ከነበርኩበት ያው ደብር ነው ያገለገልኩኝ ያለው በልቁና አገልግሎትና በትምህርት ቤት ያገለገልኩኝ ያለው የገባነው 2011 ላይ ነበረ እሳቸውም እኛም ሁላችንም ለቦታው አዲስ ከመሆናችን የተነሳ ለዚህ ለአስተዳደር ከተማ ማለት ነው ብዙ ነገሮችን አሳልፈናል ጋን ያው የእግዚአብሔር ፈቃድ ሆኖ የመጀመሪያዎች ደቀ መዛሙርት ተመራቂዎችና ተመርቀንም ደስታን ያሳየል አካባቢውም ትንሽ የመጀመሪያ የባከር ልጆች የምንባለው እኛ ነን ማለት ነው የሀገሩን ችግር አይተው የሀገሩ ሁኔታ አይተው ሲመጡ ከዛ በኋላ እነንታ በጻገር ተነጋግረው ጉባኤ ቤት እኛ እንድንሄድ እነንታም ደግሞ ከዛ ከጎንደር ካሉ ህዝበ ክርስቲያን ካሉ ማህበረ ቅዱሳን ጋር ተነጋግረው ያለው ነገር አዘጋጅተው ለኛ የሚያስፈልገን ነገር በሙሉ አዘጋጅተው እኛ ተጠርተን ሂደን ተምረናል ቀደም ሲል እንደተመለከትነው በገጠሩና በጠረፋማ አካባቢ የሚገኙ የሀገራችን ክፍሎች ስብከተ ወንጌል ያልተዳረሰባቸው ቃለ እግዚአብሔርን እንደ ውሃ የተጠሙ በብዙ ውጣ ውረድ ውስጥ ከመገኘታቸውም በላይ አነስተኛ ኦርቶዶክሳውያን ያሉበት አካባቢ መሆኑን በመረዳት የደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን የአራቱ ጉባኤያተ መጻሕፍት ምስክር ጉባኤ ቤት ከማህበረ ቅዱሳን ጋር በመተባበር በጉባኤ ቤቱ እንዲማሩ አድርጓል በጉባኤ ቤት ቆይታቸውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሐዋርያዊ ተልእኮ መሰረት በማድረግ ጥንታዊ ትምህርቷን ቀኖናና ትውፊቷን ለማስጠበቅ እንዲሁም ከአካባቢያቸው የመጡበትን ዓላማና ተልእኮ ለማሳካት በርካታ ፈተናዎችን በማለፍ ከራሳቸውም አልፈው በአካባቢያቸው ለሚገኙ ምዕመናን ስብከተ ወንጌልን ተደራሽ በማድረግ በርካታ ምዕመናንን የሥላሴ ልጅነት አግኝተው ወደ ቅድስት ቤተክርስቲያን እንዲቀላቀሉ ከማድረግ ጀምሮ ሰፊ ስራዎችን ሰርተዋል እዛ ላይ ፈተናም ነበረ ደስታም ነበረ ፈተናዎቹ የተመቻቸ ነገር ባለመኖሩ ብዙ ፈተናዎች ነበሩ የቤት አለመኖር የምግብ አለመመቻቸት አካባቢው ደግሞ ብዙም ለመጻፍ አዲስ ስለሆነ እንግዳ ስለሆነ እንዴ የመጻፍ ተማሪ እንዴት ለምኑ መብላት አለበት እንጂ እስከማለት ድረስ ነበር አንዳንድ ሐሳቦች ባውደ ምረት ሲነገሩ እንዴ ለምን የሚል ሁሉ የሚቃወም አካል ነበርና ይህንን ሁሉ ታግሰን ያው ለመመረቅ በቅተናል ደስታዎቹ ምንድናቸው አንደኛ እዛ ቦታ ላይ የመጻሕፍት ጉባኤ ቤት መኖሩ ደስታ ነው በራሱ ከዚያ ባሻገር በጣም ብዙ ደስታ ይፈጠሩልኝ የንታ ናቸው ለምን ህይወታቸው አስተማሪ ነው ትህትናቸው ፍቅራቸው እንደው ባጭሩ የንታን እኔ ሌላ መግለጫ ቋንቋ የለኝም ግን መጽሐፍ አስተማሪ ሳይሆኑ መጽሐፉ ነው የሚነበቡ ናቸውና ከዛ አንፃር ከሳቸው በመማሪ በጣም ደስተኛ ነኝ ሁለተኛ ደግሞ ማወቅ ያለብኝን መማር ያለብኝን ነገር ስለተማርኩ ስላወቅኩም ደስተኛ ነኝ ከዛ ባሻገር በጣም የሚደንቀው በጣም የተደሰትኩበት በወር ምናገኛት 500 ብር አለች እና 100 ብር የስብከተ ወንጌል ማስጊጃ ነች ለምሳሌ እያንዳንዱ 100 ብር ይቆረጥበትና ወደ ገጠሯ ቤተክርስቲያን ሄደን ይሄ ስብከተ ወንጌልን ያስፋፋንበት ዘመን ያ ዘመን ነበር አሁንም ቀጥሏል ወደፊትም ይቀጥላልና ይሄ ወንጌል ወደ ያልተዳረሰበት ዘመን ሂደን ማዳረሳችን ያ በእውነቱ ለኔ ትልቅ ደስታ ነበርና ብዙ ደስታዎች ነበሩ ብዙ ፈተናዎች ነበሩ ግን ፈተናዎችን ደግሞ እንድናልፍ ደግሞ ይንታ በእውነቱ ጽኑ አለት ሆነው እኛንም እንደው ቅርንጫፍ እንድንሆን አድርገውናልና በዚህ በጣም ደስተኛ ነበርኩ ሁለተኛ ቋንቋ ከመሆኑ የተነሳ ብዙ ትምርቱ አስቸግሮናል ብዙ አንዳንድ ቃላት አስቸግሮን አንድ ፊደል ላይ እስከ 2 ቀን እስከ 3 ቀን ምን ቆይበት ሰዓት አለ ፊደሉ ከብዶን ማለት ነው አንዳንድ የመጽሐፍ ቅዱስ እንትኖች ቃላቶች በጣም አስቸግሮናል ለምሳሌ ዲ በመድር ሚለውን
እኛ በርግጥ የሌለውን ዝም ብለን በሌለውን አመጠን ነው እንትን የምናነበው የነበረ ዲ በምድር ሚለው ዳቦ በምድር ብለን እንትን አነበናል ማለት ነው። እና እንደዚህ አይነት ኬፋ ሚለው ካፌ ብለን ያነበብንበት ሰዓት ነበረ። እና እንደዚህ አይነት አስቸጋሪ እንትኖች ነበሩ። እና ይሄን እንደዚህ ስናደርግ ያን ሁሉ መምህራኖቻችን በጣም ትግስተኞች ናቸው። እውነቱ ለመናገር በጣም ከባድ ስናስቸግራቸው የነበረው ጊዜ ያን ሁሉ ጊዜ ታግሰው እንደምን ብለው አስጨብጦን ግን ለሀገራችን እንድንበቃ አድርገውናል። በጣም ጉባኤ ቤቱ እኔ በጣም ምናፍቀው ህይወት ነው። በጣም ማረሰው በህይወቴ ማረሰው ነው ማለት በመጽሐፍ የተማሪን ህይወት ያዩበት ስሰማ የነበረ በቃል ሲነገር በመጽሐፍ ስሰማ የነበረውን ህይወት ነው እጄ በተግባር ያየሁትና መቼም ከህይወቴ ማረሰው በህይወቴ ማረሰው ነገር ነው ጉባኤ ቤት። ምክንያቱም ከተለያዩ ቦታ የመጡ ተማሪዎች በአንድ ላይ ሆነው ተቻችሎ የሚኖሩበት የአባቶችን ፈለግ የሚከተሉበት ነገ አባቶችን ለመተካት እዛ ላይ ፕራክቲስ የሚያደርጉበት ቦታ ነውና በጣም ጉባኤ ቤት ለኔ ይለይልኛል በጣም። እኔና ባልደረቦቼ የተርጓሚ መጻሕፍት ተማሪዎች ስንገባ ብዙ ችግሮች ነበሩ። ማለት አንዳንዴ የዚህ ሰርከብስት ጉዳይ የመጻሕፍት ተማሪ አለመለመድ እንዲሁም ደግሞ የዚህ የተፈጥሮ የአየር ተፈጥሮ አስቸጋሪ ቀዝቃዛማ በመሆኑ ብዙ ችግሮችም ብዙ በሽታዎችም ነበሩ። እናም እንዲህ ቦታ እኮ አስቸጋሪ ነው ለዚህ ለተርጓሚ መጻሕፍት ተማሪዎች አይሆንም እየተባባልን ከጓደኞቼ ጋር ስንጫወት ያው ለአምስት ዓመት ያክል ተቀምጠናል እዛ ቦታ ላይ ከ2011 እስከ 2015 መጨረሻ ማለት ነው። እንደዛም ሆኖ ግን በጣም ያንን ሁሉ ተግዳሮቶች ችግሮችን ተቋቁመን እግዚአብሔር ፈቅዶ መማር ያለብንን መያዝ ያለብንን የኔታ መጨበጥ ማወቅ አለባችሁ መሸምደድ ብቻ ሳይሆን አጠቃላዊ ህይወት አጠቃላዊ የተሻለ ህይወት ይዛችሁ መውጣት አለባችሁ እንዳሉን በሚቻለን እንዳቅማችን ማለት ይሳቸው እንደሚታወቀው በተለያየ ሐሳቦችና በተለያየ ክፍለ ትምህርቶች እንደሚናገሩት ለደቀ መዛሙርቶቻቸው እውነት ለመናገር ካሳለፍናቸው መምሮችም በኋላ ካገኘናቸው ከሳቸው ወተን ካገኘናቸው መምራኖች የተለየ ባህሪ ያላቸው ማለት እንደሚታወቀው የኔታ እያንዳንዱ ደቀ መዝሙር ተመርቆ በተመረቀበት በተማረበት ትምህርት ውጤታማ ሆኖ በዛ እንዲያቆም አይደለም የሚፈልጉት የተሻለ ሌላም ትምህርት ጨምሮ ስለነበረ ምክር ሐሳባቸው የሳቸውን ምክር ተቀብለን ያው ከሳቸው እንደተቀበል በሳቸው ተልእኮ አማካኝነት ወደ አቡሻር ትምህርት ቤት ነው የሄድኩት። እኔ ቆይታ እውነት በጣም እንዲው እኔ ከሁሉ ከምንም በላይ ደስ የሚለኝ የጉባኤ ቤት ቆይታ ግን በጣም ከምንም በላይ ደስ ብሎኛል። ለምን ቢባል እውነት ዓለም ላይ ያለው ፍቅርና ጉባኤ ቤት ያለው ፍቅር እውነት ምንም በምንም አይገናኝም። ጭራሽ መቼም ቢሆን ማለት ነው አይገናኝም። ሰማይና ምድር ነው። ጉባኤ ቤት ያለው ፍቅር ማለት አንዱ ከደቡብ ሲመጣ፣ አንዱ ከምስራቅ ሲመጣ፣ አንዱ ከሰሜን ሲመጣ፣ አንዱ ከምዕራብ ሲመጣ ከነዚህ ከአራቱ ማዕዘናት ከዓለም ማዕዘናት የሚመጡ ተማሪዎች እነዚህ ሁሉ እንደ አንድ ቤተሰብ የአንድ እናትና የአንድ ልጆች ሆኖ ነው የሚኖሩ ተቻችሎ። ምናልባት በዚህ ቤት ውስጥ ብዙ ሰው አለ፣ ብዙ አይነት የሰው ልጆች ጸባይ አለ። ግን እንደምንም ብለን ያን ተቻችለን ጉባኤ ቤት ስንቀመጥ እንደዚሁ የሰውም አስቸጋሪ አለ ማለት ጸባያቸው አስቸጋሪ ልጆች አሉ። ግን እንደምንም ብለን ግን ያን አስቸጋሪ ጸባይ ያለው ልጅ ጸባዩን ተቋቁሞ እንደው በሰላም በፍቅር ሆነን በሰላም በፍቅር ተለያይተን ወደ ቤታችን ወደ ቤተሰቦቻችን ደርሰናል ማለት ነው። የተማሪ ህይወት ማለት እንደ ባህታዊ መኖር ማለት ነው። ባህታዊ ነው በጣም መናኝ እንደማለት ነው። ከቤተሰብ ርቆ ከዲና የተመጣጠነ ምግብ የቤተሰብን የላም እንጀራ ትቶ እዛ ገብቶ በእንተስማ ለማርያም እያሉ እየለመኑ የሚበሉበት ተቸግረው አንዱ ለአንዱ ያገኘውን ያካፈለ የሚበላበት ፍቅር ያለበት መንፈስ ቅዱስ ያለበት ነውና ያው የመጀመሪያው እኔ ራሴን ነው የጠቀመኝ። ምክንያቱም የራሴን የጠቀመኝ ያልኩበት ምክንያት አንደኛ ቤተክርስቲያንን በትንሹም አውቂያታለሁ። እንደገና ገና ብዙ ማቀው ነገር ምረዳው ነገር እንዳለ ምንም ምክንያቱም ገና አሁንም መማር ፍላጎት አለኝ፣ ብዙ መማር ፍላጎት አለኝ አልመቻች ብሎ እንጂ ብዙ ተምሬ እኔ ማስበው በጣም እግዚአብሔር ቢፈቅድና ትልቅ ደረጃ ላይ ደርሼ እዛ ያለው ምንድነው አላማዬ እዛ የነበረው እዛ ጉባኤ ቤት መትከል ነው ትልቁ የነበረ ቅድማ። አሁንም ለወደፊትም እግዚአብሔር ቢፈቅድ
አላማው ትልቁ አላማዬ እኔ እዛ አካባቢ ያለው ለምንድን ነው ቢባል አብዛኛዎች በመናፍቅ የተከበበ ነው። እዛ አካባቢ የነበሩ ማህበረሰብ ምንድነው ወደ ገጠራማ አካባቢ ያሉት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ አንድ ብሔር እንትን አድርገው ነው የሚያስቡት። አማርካይ አማራ ሃይማኖት ነው ብለው ነው የሚያስቡት እና ይሄ ያልገባቸው ካለ መረዳት የተነሳ ነውና ይሄንን ያሉት ያሉ አሁንም በዛ አካባቢ ትልቅ አሁን ችግሩ ምንድነው በቋንቋ የሚያስተምር የሚባርክ ካህን የለም። አብዛኛው አሁን ትንሽ ወደ 4 ወደ 5 የሚሆኑ ወጥቷሉ። ግን ከዛ አንፃር አሁን እንደገና እነሱም ያሉት ሄዶ ነካነካ አድርገው ነው የሚመለሱት ወይ አጥምቀው ይመለሳሉ። ከዛ በኋላ በደንብ እምነታቸው ሳይጸኑ ሲቀሩ ወዲያውኑ ደግሞ በመናፍቁ ይወሰዳሉ እና ይሄ በጣም ችግር አለና በጣም ነው እዛ አካባቢ ያለው ማህበረሰብ በቃ ቤተክርስቲያኑን ካለመረዳት የተነሳ ለሃይማኖቱ ቦታ የለውም። ለወደፊት እኔ ማስበው ነገር ያው በቃ መደበኛ ስራ አድርጌ ገጠር አብያተ ክርስቲያናትን እኔ በሚችለው አቅም እዛ እጄ ለማስተማር ፍላጎት አለኝ። የተወሰነ እንቅስቃሴ ተንቀሳቀሰናል። የተወሰነ ቢያንስ ከ5000 እስከ 7000 ያላነሱ ህዝብ እንቅስቃሴ አድርገን አስጠምቀናቸዋል። ጉባኤ ቤቶች ለዓለም ጥበብን ሰጥተዋል፣ ዕውቀትን መግበዋል። ጉባኤ ቤቶች ለኢትዮጵያ ብቻ ሳይሆኑ ለዓለሙ መልካሙን ነገር ሁሉ አበርክተዋል። እንደ ሀገርም ታላቅ ታሪክ ያላት ሀገር እንድትኖር አድርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር የጀመረውን ጉባኤ ቤት በመከተል አሁንም ጉባኤ ቤት ዘርግታ ታስተምራለች። መልካም ሰብዕና ያለው ትውልድን ከማፍራት ጀምሮ የዕውቀትና የፍልስፍና መፍለቂያ በመሆን አስተዋጽኦዋ የጎላ ነው። ጉባኤ ቤቶች በተቋም ወርቅ ይመስላሉ። ተቋም ወርቅ ማለት መቅረዙ ነው። መቅረዙ ብዙ እንክብካቤ አይደረግለትም። መብራቱን የሚገልጠው መብራቱ ከፍ ብሎ እንዲቀመጥና ብርሃኑም እንዲገለጥ በቤት ውስጥ ጨለማ እንዳይኖር የሚያደርገው መቅረዙ ነው። ግን ለመቅረዙ ትኩረት ይነፈገዋል። እሱን የሚያጸዳውም የሚጠርገውም ሌላም ነገር የሚያደርግለት ብዙ አይታይም። ጉባኤ ቤቶች ልክ እንደዛው ናቸው። ተቋም ወርቅ ናቸው። ለኛ ተቋም ወርቆቻችን ናቸው ማለት ምን ማለት ነው? የቀንዲሎቻችን መብራታችንን የተሸከሙልን ተቋሞቻችን ናቸው ጉባኤ ቤቶቻችን። ከጉባኤ ቤቶቻችን ከፍታ የተነሳ የቤተክርስቲያናችን ብርሃን በዓለም ሁሉ መብራት ተችሎታል ማለት ነው እና የመቅረዙ ማነስ ማጠር ብርሃኑ ከፍ ብሎ እንዳይታይ ያደርገዋል። የመቅረዙ ከፍታ ደግሞ ብርሃኑ በቤት እንዲሞላ ያደርገዋል ማለት ነውና እንዲህ ከሆነ ጉባኤ ቤቶቻችን ጋር ስናመጣቸው ልክ እንደ መቅረዞች እንክብካቤ የጎደላቸው ናቸው። በብዛት ስንመለከታቸው አስተዋጽኦአቸው መቅረዙ የሚያደርገውን ያክል ብለህ የመቅረዙ ከፍታ ነው ብርሃኑ። በማቴዎስ ወንጌል ምዕራፍ 5 በምሳሌ የሚያስተምሩት አባቶቻችን አንዱ ይሄ ነው እና የተቋሙ ወርቅ የተራራው ከፍታ እየተባሉ የሚጠሩት እነዚህ ብርሃኑ የቤተክርስቲያን ብርሃን በሁሉም ዘንድ የተገለጠ እንዲሆን ያደረጉ ናቸው። ከአስተዋጽኦአቸው ስንነሳ ይህን ታላቅ ብርሃን የሰጡ ዕውቀት በመሆን አብነት በመሆን ምናኔውን በማስተማር ለምናኔውም መሰረት ናቸው፣ ለዕውቀቱም መሰረት ናቸው፣ ለክርስትና ሕይወትም መሰረት ናቸው። ሁሉም ነገር የሚጀምረው ከጉባኤ ቤቶች ነው። የሁሉ ነገር እናትና የሁሉ ነገር መሰረት የሆነችው ጉባኤ ቤት በብዙ ነገር አሁን ወደ ኋላ እየቀረችና ዝቅ እያለች ነው የምትገኘው። ከጀርባ ነው የምትቀመጠው። ብዙ ጊዜ አጀንዳ ሆና ማትነሳምና ከዚህ አንፃር ትኩረት ተሰጥቶታል ማለት እቸገራለሁ። ውለታ ይዘከርለት አይደለም፣ አሁን ገድል ይጻፍለትም አይደለም። አሁንም የሚያበረክተው ብዙ ስለሆነ ነው። ከውለታው አንፃር ከስጦታው አንፃር ቦታ ሊሰጠው ይገባል ብለን የምንከራከረው ገድል እንዲጻፍለትና መዘክር እንዲደረግለት አይደለም። አሁን የሚያበረክተው በጣም ብዙ ነው ስለሆነ ነው። የቀደመው ትውልድ ለምን መልካም ሆነ? የጉባኤ ቤቶቹ ከፍታ የፈጠረው ነው ያለን። የጉባኤ ቤት መምህራን እንደ ዳኛ ሆነው ትዳርን ይዳኙ ነበር። እንደ መምህር ሆነው በመድረክ ያስተምሩ ነበር። የጉባኤ ቤት መምህራን መናፍቃን ቢነሱና ቤተክርስቲያንን ቢያውቁ በእነዚያ ሁሉ ዘመናት ተገኝተው የዳኝነት ስራ ይሰሩ ነበር። ይህን ሁሉ ያደረገች ጉባኤ ቤት አሁንም መዘከርና ከፍ ማለት ይገባታል ብለን የምንከራከረው ከዚህ በኋላ የሚነሳውም ትውልድ ስለሚያስፈልገው ነው። ጉባኤ ቤት
የጉባኤ ቤቶች መስፋት እውቀትን ያስፋል። የእውቀት መስፋት ደግሞ ህይወትን መልካም ያደርጋል። ጉባኤ ቤቶች ለቤተ ክርስቲያን እስትንፋስ ናቸው። ቤተ ክርስቲያን ያለ ጉባኤ ቤት መኖር አትችልም፣ ኖራም አታውቅም። ጉባኤ ቤት ዲያቆናት፣ ቀሳውስት፣ ሊቃውንት፣ ጳጳስ፣ ኤጲስቆጶሳት የሚፈልቁበት፣ ቤተ ክርስቲያንን ከፍ የሚያደርጉ መምህራን የሚፈሩበት ነው። ቤተ ክርስቲያንም ዶግማዋ ሳይፈርስ፣ ቀኖናዋ ሳይጣስ፣ ስርዓት አምልኮዋ ሳይለወጥ ከነሙሉ ክብሯና ማንነቷ ከዚህ የደረሰችው በጉባኤ ቤቶች ነው። በመሆኑም የቤተ ክርስቲያን ጉልላትና መሰረት የሆኑትን ጉባኤ ቤቶችን መስራት ተገቢ ነው። ቤተ ክርስቲያናችን በተለይ የኢትዮጵያ ቤተ ክርስቲያን ዓለም ያላገኘው ዕውቀት ዓለም ያልደረሰበት ዕውቀት አላት። በቀመሩ ብንሄድ፣ በቅኔው ብንሄድ፣ በዜማው ብንሄድ፣ በተለያዩ ሙያዎች ቁም ጽሑፍን ሌሎችንም ስዕላትን ተከትሎ የራሷ የሆነ ዕውቀት አላት። ስለዚህ ዕውቀትን የጀመሩ ሀገራት ወደ ሀገራቸው እየወሰዱ የነሱን ትምህርት ለማስተማር በስኮላር ይወስዱናል። አሁን አንዳንዶቹ የኛን ሀብት እናስተምራችሁ ብለው እየጠሩን ነው። ለምሳሌ ጀርመን ግዕዝ ሊያስተምር የኛን ልጆች ይወስዳል እና ይሄን ስሰማ በጣም ይቆጨኛል በእውነቱ። ግዕዝን እንዴት ጀርመን ታስተምረናለች? በእውነት እንዲያውም የኛዎቹ ደግሞ እየሞተ ነው እያሉ የምስራች እየነገሩን ነው። አሁን እሱ አይደለም ቋንቋው፣ ግዕዝም አለ። ከሌላም ሀገር ሄደን አንማረው። እኛው ተወልዶ እኛው ያደገ እኛው ደግሞ ለዓለም እናስተምረው ሊሆን እንደሚችል ይሄን ተቋም ገንብተን ለዓለም እናሳይ ዘንድ ተዘጋጅተናልና ይህ ተቋም ሲያልቅ ከ150 በላይ የውጭ ዜጎችን አምጥቶ ያስተምራል። በሀገር ደረጃ ደግሞ የተለያየ ቋንቋ ተናጋሪዎችን ከዚህ በፊትም 21 ልጆችን አስተምረናል በ21 ቋንቋ በሚባል ደረጃ። አሁንም ደግሞ ወደፊት ከሀገር ውስጥ ያሉ በተለያየ ቋንቋ ተናጋሪ ልጆችን እያመጣን እናስተምርበታለን፣ በተለያዩ ዓለማትም እናስተምርበታለን ብለን እናስባለን። ስለዚህ ይህን ተቋም ለመገንባት የኢትዮጵያ ቤተክርስቲያን ይህን ዕውቀቷን ይዛ ልጆቿን በደንብ አስተምራ ዓለሙንም ጭምር ጠርታ አስተምራ በዓለም ደረጃ ራሷን ማስተዋወቅ መቻል አለባት እና ይሄ ደግሞ ያን ያክል የተሰራበት ነው ብለን አናስብም። ስለዚህ ዓለምን ለመጥራት ስናስብ ይሄንን የምንገነባውን ተቋም አሰብ ነው። ምክንያቱም ከአሜሪካ የሚመጣ ልጅ ከአውሮፓ የሚመጣ ልጅ እንደኛ ጎጆ ቤት ገብቶ ሊማር እንደማይችልም አሰብ። እዚያ ጎጆ ውስጥ ብናስገባው ሊማርም አይችልም፣ ሊኖርም አይችልም፣ አቅሙም አይፈቅድም። ስለዚህ ከአሜሪካ የሚመጣው ልጅ በአሜሪካ ስታንዳርድ ወይም መጠን አኑረን ማስተማር እንድንችል አስበን ነው ፕላኑን ያወጣ ነው። መስራት የናንተ ፈንታ ይሆናል ብለን እናስባለን። በእውነት እያንዳንዳችሁ ቤት እየዞርን እንለምን የነበርን ተማሪዎች አሁን በአደባባይ ሐሳብ ይዘን ስንመጣ ደስ ሊላችሁ ይገባል። በእውነቱ ቋንቋችን ዘራችን ሳይጠይቅ ያስተማረ ሕዝብ አለን። ቋንቋውን ሳናስብ ልናገለግለው እንዲገባም ወይም ደግሞ ማንነቱን ሳንጠይቅ ልናስተምረው እንዲገባም እንናገራለን። በእውነት ሙስና በትንሣኤ ዕለት ጠፍቷል ብለን እናስተምራለን። ስለዚህ እሱን እንደገና አካል ገዝቶ የሚያመጣ ትውልድ እንዳይፈጠርም እንሰራለን፣ እናስተምራለን ብለን እንጥራለን። በእውነቱ አሁን በስፋት የምንመለከተው በጣም በልዩ ሁኔታ ወጣት መምህራን በየቦታው ማስተማር ጀምረዋል። ወጣቱ መምህራኑ መነሳታቸው ብቻ ሳይሆን ወቅቱን የዋጀ ይሄ ዘመኑን የዋጀ አሰራርን መከተልን ምርጫ አድርገዋል። ከዚህ የተነሳውን ጉባኤ ቤቶች እንዳንድ ተቋም ከኋላችን ነው አይደል? ዩኒቨርሲቲዎች የመጡት ዘመናዊ ትምህርት ከኋላው ነው የመጣ 100 ዓመቱ ነው ገና። ይሄ ብዙ ሺህ ዓመት ያስቆጠረ ጉባኤ ቤት አሁንም በደሳሳ ጎጆ አሁንም በመቃብር ቤት መኖር አለበት ብለን አናስብም። ከዚያ ወጥተን የምርምር ማዕከላት ያስፈልጉናል። ዘመኑን የዋጀ ስራ ለመስራት ደራሲዎችን ለማምጣት የግድ ያንን አይነት እርምጃ መራመድ የሚያስፈልገን ሆነን እንገኛለን። ያለንበት ዘመን የግድ ያንን ይላል። ስለዚህ አሁን ያሉ መምህራን ይህንን ያስባሉ። ከዚህ የተነሳ የህዝብ ግንኙነታቸውም ጥሩ ነው። አሁን በጣም ጥሩ ፕሮጀክቶች እያየን ነው። የአባ ገብረ ኪዳንን ጉባኤ ቤት ፕሮጀክት ብንወስድ የኔታ በጽሐ ዋናው ይሄ በጣም ትልቅ እና ደስ የሚያሰኝ ይዘት ያለው መርሃ ግብር ነው። ዓለም አቀፍ ትምህርት እስከ መስጠት ድረስ ደርሶ ማሰብ ጉባኤ ቤቶች እንደዛ ናቸው። በተፈጥሯቸውም እንደዛ ናቸው። ድሮም እኮ የነበረው እንደዚህ አይነት ቅብብሎች የእውቀት አመጋገቡ የውጮቹ እኛ ጋር ይመጡ ነበር፣ እኛም ወደ ውጮቹ እንሄድ ነበር። እንዲህ አይነት ትስስር ነበረው
እንደዚህ አይነት ስርዓት አሰራር ባይኖራቸው ነው ነጨየን ማቆምን ማን ነበር ሊያስተምራቸው የሚችል የነበረው? ይሄ ማለት በሌሎች ቋንቋዎች ሁሉ ሰልጥኖ የማሰልጠንና ከሌሎች ቋንቋዎች ሌላ ቋንቋ ተናጋሪውን የኛን ቋንቋ እንዲናገር የማድረግ ችሎታ እንደነበራቸው ነው የሚያሳዩ። ልምድም አለ። አሁንም ያንን ማስቀጠል ነው የምንፈልገውና አሁን መምህራን በጽሐ ዓለሙ ይዘውት የተነሱትም እቅድ እና አላማ ግብ ወደ ስኬቱ ወደ ግቡ ሲደርስ የሚገርም ውጤት ማምጣት ይቻላል ብዬ አምናለሁ። ዛፍ ስትተክል ፍሬውን ብቻ ብለህ አይደለም የምትተክለው። መዓዛ አለው፣ አበባ አለው፣ ቅጠል አለው፣ ጥላ አለው፣ ግንድ አለው። ይሄ ሁሉ ነገር አለው። ይሄ ሁሉ ጥቅም አለው። ያ ደግሞ ማን ብቻ ነው የሚጠቅመው? ባለቤቱን ብቻ አይደለም የሚጠቅመው። በጥላው የሚጠለሉበት የባለቤቱ ሰዎች ወይም ደግሞ ባለቤቱ ከብቶች ብቻ ላይሆኑ ይችላል። ያገኘው ሁሉ ፀሐይ ዋይ በመታው ጊዜ አርፎበት ፀሐዩን አሳልፎበት ይሄዳል። መዓዛው ለባለቤቱ ብቻ አይደለም የሚሸጠው፣ አካባቢውን ሁሉ ይቀይራል፣ በጎ መዓዛ ይሰጣል። ከስነ ምህዳር አንፃር ባለሙያዎቹ እንደሚሉት ደግሞ እንደሚናገሩት አንተ ዛፍ ስለተከልክ የሚለወጠው ከባቢ አየሩ ላንተ ብቻ አይደለም ለሁሉም ነው የሚሆነው። ጉባኤ ቤቶች እንዲህ ባለው ሁኔታ መጠናከራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ይጠቅማል ብዬ አላምንም። ሁሉንም ማህበረሰብ ነው የሚጠቅመው። ክርስቲያኑ ማህበረሰብ በነገራችን ላይ ክርስቲያኑ ማህበረሰብ በራሱ ጥሩ ስነ ምግባር ያለውና መልካም አኗኗር ያለው ብናደርገው ጥሩ ትዳር ጥሩ ምንኩስና እንዲኖር ማድረግ ብንችል ሌላውንም እንጠቅማለን። ምክንያቱም ያንተ ህይወት በተናጋ ቁጥር ሌላውንም ታናጋለህ። ያንተ መስተካከል ሌላውን ጨምሮ ስለሚያስተካክልልህ ማለት ነውና የኛን ያስተካከል ሌላውም እንዲስተካከል ማድረግ ነው። ይሄ ጥቅሙ ለኛ ብቻ አይደለም። ሃይማኖት አይወስኑም። እንደውም ሁሉንም ማስተካከል ሁሉንም መርዳት መንግስትን ራሱ ይረዳል። መልካም ዜጋ መፍጠር ነው። ግብር የማይደብቅ ዜጋ እኮ ነው ማመርትለት ነው። ያ መምህር ሆኜ ቁጭ ብዬ ሳስተምር አስራት ለሚገባው አስራትን፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን የሚለውን ትምህርት እኮ ነው ማስተምረው። ስለዚህ ለሁሉም የሚገባውን እያደረገ ነው የሚኖረው። ይሄ ሰው አይደብቅም። ዛፍ ፍሬውን ይደብቃል? ሊደብቅ አይችልም። አንተም ልክ እንደዚያ ነህ። የምታፈራውን ፍሬ ከመንግስትም ከቤተ ክህነትም ልትደብቅ አትችልም። ይህንን ግን ለማድረግ መጀመሪያ የስነ ምግባር ማማዎች በደንብ መሰራት አለባቸው ማለት ነው። እሱን ማድረግ ከቻል ወርቅ አንጣሪ ወርቅ ሰራተኛ መጀመሪያ እኮ የሚሰራው እንትኑ ነው ሞዴሉን በቀለበት ከመስራቱ በፊት በሰም ቀለበት ይሰራል። ከዛ ላይ ወርቁን ያፈሳል። በቀላሉ ቀለበቱን ይወጣለታል ማለት ነው። ጉባኤ ቤቶች ልክ እንደዛ ናቸው። ይህን መስራት ከቻል መልካም ሰብና ያለው ሰው መፍጠር ቀላል ነው የሚሆነው ማለት ነው። ጉባኤ ቤቶች ለኢትዮጵያውያን ቋንቋን ከነፊደሉ፣ ስነ ጽሑፍን ከነአመሉ፣ ዜማን ከነምልክቱ፣ የስነ ከዋክብት ቀመርን፣ የአስተዳደር ሕግን ከነ እሴቱ አስረክበዋል። ለሀገር ታላቅ ውለታ ያበረከቱ ጉባኤ ቤቶች ዓለም አቀፍ ተቋም በማድረግ ከራስ አልፎ ውጮችንም ለማስተማር የደብረ ታቦር ደብረ ልዑላን መድኃኔዓለም ቤተ ክርስቲያን የአራቱ ጉባኤያተ መጻሕፍት ጉባኤ ቤት G+5 ዓለም አቀፍ መንፈሳዊ የትምህርት ማዕከልን ጨምሮ ልዩ ልዩ ፕሮጀክቶችን ለመፈጸም ጉዞውን ጀምረዋል። ይህም ጅማሮ ጉባኤ ቤቶችን አንድ እርምጃ ከፍ የሚያደርግና ጉባኤ ቤቶች ላይ ያሉ ተግዳሮቶችን የሚቀርፍ ነው። ይሄ ፕሮጀክት ቢሳካ እኔ እርግጠኛ ነኝ ብዙ ወጣፋማ አካባቢ ያሉት እነዚህ በመናፈቅ ተከበው ያሉ ምእመናን በቋንቋቸው የመማር አጋጣሚ ስለሚፈጠርላቸው ብዙ ተስፋ አለና ይሄ ነገር በመጀመሩ በጣም እኔ ከልብ አስደስቶኛል። ይሄ ፕሮጀክት እውነት ዓለም አቀፍ ሲባል እኔ በጣም ከምንም በላይ ነው ደስ ያለኝ። እውነት እኔ ይሄ ነው ብዬ ለመናገር በጣም ቃላት የለኝም። እና ይሄን ዓለም አቀፍ ጉባኤ ቤት የተሰራው ይሄን ፕሮጀክት አሁን ሰው ሳይሆን እግዚአብሔር ነው ይሄን ሁሉ እንዲሰራ ያደረገ። እውነት ይሄ ጉባኤ ቤት አሁን ቢሰራ ቢያልቅ ወደ ስራ ከገባ እውነት የዚህ በአጠቃላይ የተዘጉ አብያተ ክርስቲያናት መፍትሄውን እዚህ ጉባኤ ቤት ይሆናል ብዬ ነው ማስበው። እኔ 100% የምተማመንበት እንደዚህ ብዬ ነው ማምነው። ይሄ ጉባኤ ቤት ተሰርቶ ስራ ላይ ከዋለ ከየጠረፋማ ከየተለያዩ ሀገራት ተማሪዎች መጥተው እዚህ ተምረው ለሀገራቸው በቅተው ህዝበ ክርስቲያኑ አስተምሮ ቤተክርስቲያን የተዘጉ አብያተ ክርስቲያን አስከፍቶ ከፍቶ በክህነትም በዲቁና በክህነትም ሁሉ ይሄን ቤተክርስቲያን የተቸገረ ቤተክርስቲያን ይሄን ትውልድ ለዚህ ቤተክርስቲያን ተደራሽ ሲሆን የዚህ ችግር መፍትሄ ሁሉ ከዚህ ጉባኤ ቤት ይሆናል ብዬ ነው ማምነው። እኔ እውነት ለመናገር ይሄ አዲሱ ፕሮጀክት
የሳቸው የኔታ በጻ የደቡብ ጎንደር ሳይሆን መባል ያለበትን እንደኔ እንደ ግል እይታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፕሮጀክት ይባል ደስ ይለኛል። ለምን ይህን አልክ ብትሉኝ ምናልባት ይህንን ሐሳብ ቤተክርስቲያኑ አስባ አታውቅም። ያ ማለት ሰው በተለያየ ክፍለ ዓለም ከተለያየ ከምስራቅም ከምዕራብም ዓለም መጥቶ ጠቅላላ እውቀት ጠቅላላ ስለ ቤተክርስቲያኑ ሙሉ መረጃ የሚያገኝበት የራሱ የሆነ ቤተክርስቲያን የራሱ የሆነ ሴንተር የላትም። እንደሚታወቀው በየግሉ ኮቸሮም በልቶ የሀገሩ በየዞረ በየግለሰብ መረጃ ነው የሚሰጠው እንጂ እንዲህ ባንድ ዶክመንትድ የሆነ ነገር የለም ቤተክርስቲያን እንደሚታወቀውና ይህ ፕሮጀክት እንደሚታወቀው የኔታ ያሰቡት ቤተክርስቲያኗ ነገ ላይ ከተለያየ ክፍለ ዓለም ከዚህ ከሰባቱ ማህጉራት መካከል መጥቶ ኢትዮጵያ ላይ የኢትዮጵያ ቤተክርስቲያን ባህሏ ትውፊቷ ምን ይመስላል ብለው ቢጠይቁ እንደ ጸዋተው ዜማም ይሁን እንደ ተርጓሚም ይሁን እያንዳንዱ ሐሳቦች ሙሉ እንዲገኝባቸው ማለት እሳቸው አሁን የሚጨነቁት ለተርጓሚው ብቻ ለአራቱ ብቻ አይደለም። ሁሌም ስለሚነግሩን እውነት ለመናገር እዛ ተቀምጠው ያለምን እይታም ስላዩት በተለያየ በእግረ ህሊናም እንዲሁ በተለያየ መንገድ በሐሳብም ሄደው ስላዩት እንደሚገባው ለቤተክርስቲያን መረስ አለብን። ቤተክርስቲያን ያላየችዋን ነገር ቤተክርስቲያን ያልዳሰሰችውን ማየት አለብኝ። ግብጽ ያየውትን አውሮፓ ያየውትን እዚህም መስራት አለብኝ ብለው ስላሰቡ እኛም ያንን ሐሳብ ተቀብለን እውነት ለመናገር በአይነ ህሊና ልክ ምድረ ርስትን እስራኤላውያን እናፍቋት እንደነበረው እኛም ይህንን እንደው መጨረሻ ግብ ላይ ደርሶ አይተነው ተደስተን ነው የምንል። ስለዚህ ይህ ፕሮጀክት ይህ ሐሳብ የቤተክርስቲያንና የኢትዮጵያ እድገት ፍጹም ልማት እንደሚታወቀው ፋይናንሻልም ይሁን ሎጂካልም ይሁን በቤተክርስቲያኑ ቋንቋ በሃይማኖታዊ ተውፊታዊም ይሁን በሁሉም ውጤታማ እንደሚያደርጋት ሙሉ በሙሉ አንጠራጠርም። ፕሮጀክቱ በጣም ይሄ መግለጫ ቋንቋ የሌለው ነው። ምክንያቱም ታፍኖ የነበረውን ያንን የገለጡ አባት ናቸውና ከእያንዳንዳችን እዚህ ፕሮጀክት ላይ አሻራችን ማስቀመጥ ይኖርብናል። ለምን አንደኛ እንግዲህ ስኮላርሺፕ ነው የተባለው ዓለም አቀፍ ነው። አንድነትን የሚያስተምር ፍቅርን የሚያስተምር ከዛ ማንኛውም ሰው መጥቶ የሚማርበት ስለሆነ ማንኛውም ሰው ደግሞ አሻራውን ሊያስቀምጥ ግድ ነው። ለምን እኛ ልንገለገልበት እስከሆነ ድረስ እኛ የምንገለገልበት ከሆነ ደግሞ እኛ የምንገለገልበትን እኛ የመስራት ኃላፊነት አለብን ማለት ነው። እያንዳንዱ ከአውሮፓ የሚምጣ ከአሜሪካ የሚምጣ ከየትም ይምጣ ጉባኤ ቤቱ ተቀብሎ ለማስተማር ዝግጁ ነው። ጉባኤ ቤቱ ተቀብሎ ለማስተማር ዝግጁ ከሆነ ደግሞ መተው የሚማሩት አካላት በደንብ ሳይሳቀቁ ትምርታቸውን ይማሩ ዘንድ የሚማሩበትን ቦታቸው ማመቻቸት ከእያንዳንዳችን ይጠበቃል። ከሁሉም የሚጠበቅ ጉዳይ ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን አገርን የሚያኮራ ነው። ምክንያቱም አገር በቀል ዕውቀት ሁሉ የሚሰጥበት ቦታ ነው። ለምሳሌ ያህል ግዕዝ አገር በቀል ዕውቀት ነው። አገር በቀል ዕውቀት ከሆነ ደግሞ ግዕዝ አገር በቀል ዕውቀት ሲሆን እዚያ ቦታ ላይ ይሰጣል። ስለዚህ አገር በቀል ዕውቀት ጭምር የሚሰጥበት ግንኙነትም ነበረ። እዛ ዩኒቨርሲቲው መምህራን ጋር ግንኙነት ነበረ። በቃ ሁሉ የኢትዮጵያ ሰው ነኝ የሚለው ሁሉ ተገይቶ ይሄ መጻሕፍት ዳሰሳ የሚደረግበት ነበር። ያንን ያየነው የት ነው? እዚህ ጉባኤ ቤት ነውና እያንዳንዳችን አሻራችን ልናስቀምጥ ይገባል። ቤተክርስቲያንና ሀገርን በሚያሻገር የቤተክርስቲያንን የአገልግሎት ተልዕኮ ማሳካት እንዲሁም ዓለም አቀፍ ተደራሽነትን በማስፋት የተቋሙን ዘላቂነት በሚያረጋግጡ የገቢ ማስገኛ ፕሮጀክቶችና ዘመናዊ የአሰራር ስርዓቶችን በመዘርጋት የጉባኤ ቤቱን ራዕዩን ማድረግ የሁሉም ኃላፊነት ነው። እኛ ተማሪዎች በራሳቸው ትልቅ ስራዎቻችን ናቸው። በእውነቱ ንባብ ሸምድደን ትርጓሜ አሰላስለን የደቀ መዛሙርቶቹ ጥያቄ ላይ ተፈላስፈን በምስጢር ተራቀን እነሱን ካበቃን በእውነቱ ይሄ አይበቃንም ለኛ? ደግሞ እንደገና ግንባታ ብለን እንደገና እንጨነቅ? በእውነቱ ይሄን እናንተ ተወስዱልን ዘንድ በትህትና እንጠይቃለን። የቀደሙ አባቶች እንደምታውቁት በእኔ እድሜም ከኔም በላይ ያላችሁ በቀደመው ዘመን ወይም ባለፈው በእኛ ጊዜ ልበላችሁ ስንማር ተማሪዎች መንደር ዞረን ደሞዝ የሌላቸው መምህራን መቃብር ቤት የተቀመጡ መምህራኖቻችን እየዞርን ለምነን የተሻለችውን ቁራሽ መርጠን ለመምህሮቻችን አስረክበን እኛ የቀረችውን እየበላን ተማር። አሁን ደግሞ መምህር ሆነን በመጣንበት ጊዜ ተማሪዎቹ ለምነን እንድናበላቸው ጠየቁን በእውነት። ስለዚህ ቃለ እግዚአብሔር ነግረን ለተማሪዎች ለምነን አብልተን እንዴት እንቻለው? በእውነት አስቡልን።
እና አሁን ይሄን ሐሳብ ልነግራችሁ ያሰብኩት ሐሳቡን አስበናል ያለነው ግን መቃብር ቤት ነው። ስለዚህ ከሙታኑ ጋር ሆነን ማሰብም ተጨነቅን በእውነቱ። ስለዚህ ከሕያዋን ጋር እንኖር ዘንድ በእውነት ሕያዋን ነን። ማሰብ፣ መቆም፣ መንቀሳቀስ እንችላለን። ስለዚህ ቤቱን እናንተ ስሩት፣ እኛ ደግሞ ሰዎችን እንስራ። ይሄን ቤት ስትሰሩት ለማያቋርጥ ስራ እኛን ትጋብዙናላችሁ። ከዓለም አቀፍ ልጆች ስናመጣ መቆሚያ የሌለው ስራ ነው እኛን እንድንሰራ የምታደርጉን። በተለያዩ ዓለማት ያላችሁ እናቶች፣ ወላጆች፣ አባቶች፣ እናቶች በልጆቻችሁ ነገ ስትጨነቁ አይተናል። ስለዚህ ልጆቻችሁን እኛ እንስራ፣ እናንተ ደግሞ የሚሰሩበት ቤት ስሩልን እንላለን። ስለዚህ በተለያየ ዓለማት ያላችሁ የክርስቶስ ቤተሰቦች የቤተ ክርስቲያን ነገ የሚያስጨንቃችሁ ቤተ ክርስቲያን ከዛሬ 10 ዓመት በፊት የነበረችበትን አይታችሁ ዛሬ የደረሰችበትን አይታችኋል። መቼም አይታችኋል። ምንም ጆሮአችሁን በጥጥ ብትሸፍኑ ሰምታችኋል። ስለዚህ ደግሞ የዛሬ 10 ዓመት ወደፊት አስቧት ምን ልትሆን እንደምትችል። እኛ ማሰብ ካቆምን የሚያስቡ ሰዎች ይሰሩብናል። እኛ አስበን ከሰራን ግን እኛን ቀድማቸዋለን። ይህ ፕሮጀክት በነገራችን ላይ የሊቃውንተ ቤተክርስቲያን ብቻ አይደለም፣ የባለስልጣናት ብቻም አይደለም። ከእያንዳንዱ ምእመን አትሊስት እንደሚታወቀው ቤተክርስቲያን እንዳስረዳችን ወይም ደግሞ ፕሮጀክትን እንደምናየው እንደሚታወቀው ይህ አጠቃላይ ፕሮጀክቱ ለእያንዳንዱ ስልክ ስለሚዳረስ በዛ ገብቶ ማየት የሚችልበት አድራሻውን አይቶ ሐሳቡን ተረድቶ ጉባኤ ቤቱን የሚያግዝበት ነው። ያ ማለት ነገ ምናልባት ስለ አውሻር ሊሆን ይችላል፣ ስለ ብሉያት ሊሆን ይችላል፣ ስለ አዲሳት ሊሆን ይችላል፣ ስለ መጻሕፍተ መነኮሳት፣ ስለ መጻሕፍተ ሊቃውንት ሊሆን ይችላልና ሙሉ መረጃ አሁን ስለ መጽሐፍ ማጥናትና መጽሐፍ ማጥናት ይለያያል። መሸምደድና ስለዛ ርዕሰ ጉዳይ ልክ አሁን ይሄ ዘመናዊ ትምህርቱ ሪሰርች ብሎ የሚሰራው ማለት ነው። አሁን ቅኔ ያወቀ ሰው ስለ ቅኔ ለመናገር ይቸገራል። ያ ማለት እንደ ሪሰርች ካልሰራና እዚህ ቦታ ላይ ግን ይሄ ፕሮጀክት የሚያደርገው ምንድነው? ስለ ቅኔ ማወቅም ቅኔን ማሳወቅም ስለ ትርጓሜ ማወቅም ትርጓሜ ማሳወቅም የሚቀጥለውና እያንዳንዱ ከማን ምን ይጠበቃል ወደሚለው ሐሳብ ስንመጣ ከታች ከአንዱ ከተራ መመን ጀምሮ እስከ ላይ እስካሉ እስከ አባቶቻችን ድረስ ይህ ሐሳብ ጥሩ ነው ልጆቼ በርቱ ብለው የመጀመሪያ የሐሳብ ድጋፍ ያስፈልገዋል። ሁለተኛ ሰው በገንዘብም ይሁን በጉልበቱም ይሁን እንደገና ደግሞ ጥሩ ነው ብሎ ከመናቅ ወደ ማድነቅ ከመንቀፍ ወደ መደገፍ ከታደገ አንድ ሰው ጥሩ አደረገ ይባላል። ስለዚህ ይሄ ጉባኤ ቤቱ ስኮላር የሚያገለግል ኢትዮጵያ የራሷ ስኮላር አለ ብሎ በቤተ ክርስቲያንም የሚመካ በኢትዮጵያ የሚመካበት አንድ ትልቁና ዋነኛ ፕሮጀክት ነው። ምእመኑም ራሱ ይኮራል። እኔ ኢትዮጵያዊ ነኝ ብለን እንደምንኮረው ሁሉ ላሊበላ ኢትዮጵያ ነው እንደምንለው ሁሉ አክሱም እዚህ ጋር ሀገራችን ታቦተ ጽዮን አለች ብለን ወጣቱ ይኮራል፣ ምእመኑ ይኮራል። ልክ ታቦተ ጽዮን የኛ እንደምንለው ሁሉ ስኮላሩም የኛ ከቤተ ክርስቲያን የጎደለ የለም ብለን የምንመካበት እስከሆነ ድረስ ወጣቱ በተለያየ ሚዲያ በሚሰራበትም እንደገና ምእመኑም በተለያየ በሰንበት ትምህርት ቤትም በተለያዩ ማህበራትም በዛ ሐሳቡን ስለዚህ ስለ ስኮላርሺፑ በማስተዋወቅ የበለጠ የቻለ በገንዘብ ያልቻለ ደግሞ በዚህ በሚዲያ እንዲዳረስ ማድረግ ትልቅ እርዳታ ነው ብዬ ስለማምን ሁሉም ኃላፊነት ሁሉም ድርሻ አለው ብዬ አስባለሁ እንጂ የመምህራን ብቻ አይደለም፣ የሁላችን ድርሻ ነው። በተለይ ቢበል ደግሞ በዚህ በኦርቶዶክሳውያን የሆኑ በሀገር ውስጥም በውጭም ያሉ ሰዎች የቤተክርስቲያን ልጆች የሆኑት ይህንን እንዶ አደራ ተቀብለው ይህን የሚያዩት የራሳቸውን አስተዋጽኦ ማድረግ አለባቸው፣ ማበረከት አለባቸው። ምክንያቱም ይሄ የህይወት ጉዳይ ነው። የህይወት ጉዳይ ስለሆነ የህይወት ጉዳይ እስከሆነ ድረስ ደግሞ ማንም ሰው ይህንን መተባበር አለበት። ምክንያቱም አሁን አብዛኛ በከተማ የምናየው በህንጻ ላይ ነው። አሁን ህንጻ የተሰራ ግን ዋናው ይሄ ህንጻ ስላሴ ስለሆነ ድረስ ትኩረት መስጠት ያለበት ለእንደዚህ ለጉባኤ ቤት ትልቁ ወሳኙ ቤተክርስቲያንን እንትሚሉበት ሊቃውንት የሚፈሩበት እና ምእመናን የሚበዙበት ስለሆነ በጣም ትኩረት ሊሰጠው ይገባል። ክርስቲያን የሆነ ማህበረሰብ በጠቅላላው ከተቻለ እንደውም ከዛም አልፎ እውነት ለመናገር በመልካም ሰብና ያለው ትውልድ ከመገንባት አንጻር ከታሰበ ከዛም በላይ አሁን የመምህራንም ዓላማ እስከ ውጭ ሀገር ድረስ ያሉ ወይም ዓለም አቀፍ ትምህርት ቤቶችን ትውልድ ማንጣት እና ማስተማር የሚለው ነገር በየትኛውም ቋንቋ ተናጋሪ በየትኛውም ማህበረሰብ ዘንድ መልካም ሰውነት እንዲኖር ከማሰብ የተነሳ ጭምር ነውና ሁሉም ማህበረሰብ ይመለከተዋል። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት የሆኑ አባቶቻችን፣ መሪዎች፣ ሊቃነ ጳጳሳት ከዛ ምእመናን እያልን እንሄዳለን። ድርሻ አለን። እኛ እናስተምራለን፣
ተማሪው ይማራል። ሌላው ደግሞ ድርሻውን የአገልግሎት ድርሻውን ይዞ ቢሄድ መልካም ይሆናል። የተወደዳችሁ ተመልካቾቻችን በኦርቶዶክሳዊ ትውፊትና ትምህርት ዓለም አቀፍ በጎ ተጽዕኖ በመፍጠር ትውልድ አሻጋሪ የልዕቀት ጉባኤ ቤት እንዲሆን የድርሻችንን እንወጣ እያልን ዝግጅታችንን አጠናቀቅን። ሰላም እግዚአብሔር ከሁላችን ጋር ይሁን።